በመጽሐፍ ቅዱስ ውስጥ ስማቸው በመልካምና በመጥፎ ታሪክ የተመዘገበላቸው ብዙ ሴቶች አሉ። እግዚአብሔርን ባከበረ ሕይወት የተመላለሱ እንዳለ ሁሉ ነገር ግን በተቃራኒ በክፋታቸው፣ በጭካኔያቸው፣ በተንኮላቸው የታወቁ ሴቶችን እናገኛለን። እነዚህን በመጽሐፍ ቅዱስ ላይ በጭካኔ የሚታወቁትን ሴቶች ከማየታችን በፊት ሰብስክራይብ አድርገው ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ ሼር፣ ላይክ በማድረግ ለብዙዎች እንድንደርስ ያግዙን። በመጽሐፍ ቅዱስ ውስጥ በጭካኔያቸው ከሚታወቁት ሴቶች መካከል በመጀመሪያው ረድፍ ላይ የምትገኘው ኤልዛቤል ነች። ኤልዛቤል የስሟ ትርጉም ልዑል ባል ነው ማለት ነው። ሌላኛው የስሟ ትርጉም ያልተከበረች ወይም ያልተገራች እንደማለት ነው። ኤልዛቤል የሲዶናውያንን ንጉሥ የአትባያ ልጅ ነበረች። የእስራኤል ንጉሥ የነበረው አካብ ጣዖት አምላክ የሆነችውን ሴት አገባ። ይቺ ሴት ወደ እስራኤል ምድር ከገባች ጀምሮ የእስራኤልን መንፈሳዊ ሕይወት እንዲበላሽ አደረገች። አካብ በሚስቱ በኤልዛቤል ተገፋፍቶ ክፋት ለማድረግ ራሱን የሸጠ እንደ አካብ ያለ ንጉሥ ከቶ አልነበረም። ሰማርያ ላይ በሠራው የበዓል ጣዖት ለበዓል መሠዊያ አቆመ። ደግሞም የአሼሬን ምስል በማቆም ከእርሱ በፊት ከነበሩት የእስራኤል ነገሥታት የእስራኤልን አምላክ እግዚአብሔርን ለቁጣ የሚያነሳሳ ድርጊት ፈጸመ። ባሏ የክፋትን ሕይወት እንዲመርጥ ዋነኛዋ መንስኤ ሚስቱ ኤልዛቤል ነበር። ከክፋቱ እንዲመለስ በመምከር ፋንታ ወደ ክፋት አጣደፈች። ሴቶች በባላቸውና በቤተሰቦቻቸው ላይ ከፍተኛ ተጽዕኖ የማሳደር አቅም አላቸው። መልካም ተጽዕኖ የማሳደር አቅም ያላቸውን ያህል በሚያሳዝን ሁኔታ ክፋት ወደ ተሞላበት ተጽዕኖ የመጠምዘዝ ጉልበትም አላቸው። ንግሥት ኤልዛቤል በእስራኤል ላይ ክፉ ተጽዕኖ ከማሳደሯ የተነሳ የእስራኤል ሕዝብ ከእግዚአብሔር ጋር ያላቸው ኪዳን ለመጠበቅ አልቻለም። ይቺ ሴት ምንም ፈርሃ እግዚአብሔር ስላልነበራት የእግዚአብሔርን ነቢያት ለመግደል አልፈራችም። ከእርሷ ተቃራኒ የሆኑትን እውነተኛ ነቢያት ሁሉ አስገድላለች። መስማት የምትፈልገውን ብቻ የሚነግሯትን የራሷን ሐሰተኛ ነቢያት በዙሪያዋ ሰብስባለች። ነገር ግን ታላቁ ነቢይ ኤልያስ በኤልዛቤል ላይ ችግር ፈጥሮባት ነበር። በንግሥነቷ ተመክታ በግል ሕይወቱ ዋጋን ብታስከፍለውም የእስራኤልን ልብ ከእግዚአብሔር እንድታርቅ አልፈቀደላትም። በኤልያስ ላይ ከመቆጣቷ የተነሳ ጦርነት አወጀችበት። እግዚአብሔር ግን ከእርሷ እጅ አስመለጠው። በናቡቴ የእርሻ ቦታ የተፈጸመው ታሪክ የኤልዛቤልን ትክክለኛ ማንነት ያሳያል። ናቡቴ የእርሻ ቦታውን ለንጉሡ አልሸጥም ስላለው ንጉሡ መከፋቱን አወቀች። ንጉሡ የሚፈልገውን ቦታ እንዲያገኝ ኤልዛቤል የክፋት ዕቅዷን መተግበር ጀመረች። ያንን የእርሻ ቦታ ለማግኘት የሚመልሳት ምንም አልነበረም። የራሷን ፍላጎት ለማሟላት ስትል ሕግን አጣማ ናቡቴ እንዲሞት አመቻች። ኤልዛቤል ችግሩን ለመፍታት ማታለልና ጉልበት የተሞላበት እርምጃን ወሰደች። ናቡቴም በእርሷ ሴራ ሞተ። አካብም በዚህ ክፋቷ ዕቅድ ውስጥ ጥፋተኛ ነበር። እጁን አጣምሮ ኤልዛቤል የናቡቴን እርሻ በተንኮል ለማግኘት ስትሞክር በመፍቀድ በእግዚአብሔር ሕግ ላይ ጀርባውን አዞረ። ኤልዛቤል በእስራኤል ክፋት በማድረግ የሚወዳደራት የለም። ሐሰተኛ አማልክትን ተከተለች። ስለ መጪው ጊዜ አላሰበችም። አንድ ቀን የዘራችውን እንደምታጭድ ረሳች። ኤልዛቤል በመጨረሻ አሰቃቂ ሞትን ሞተች። ሕይወቷም ዋጋ አልነበረውም። ትታ ሄደችው የኃጢአት ውርስ ብቻ ነበር። ኤልዛቤት የክፋት መንገድ የሰይጣናዊ ተጽዕኖ ውጤት ነበረች። ኤልዛቤልን የምናስታውሳት በክፋቷ እንጂ በአንድም መልካም ነገር አይደለም። በእግዚአብሔር ሕዝብ ላይ ወንጀል የፈጸመች፣ ነቢያትን ያስገደለች፣ ሕዝቡን ጣዖት ያመልኩ ዘንድ ያሳተች፣ ተወዳዳሪ የሌላት አመፀኛና ጨካኝ ሴት ነበረች። ሌላኛዋ በክፋቷና በተንኮሏ የምትታወቀው ሴት ፍናና ነበረች። በተራራማው በኤፍሬም ሀገር የሚኖር እልቃና የተባለ ከኤፍሬም ነገድ የሆነ ሰው ነበር። ይህ ሰው 2 ሚስቶች ነበሩት። ፍናና ብዙ ልጆች ነበሯት። አና ግን ምንም ልጅ አልነበራትም። ፍናና ተንኮለኛና ክፋት የሞላበት ሴት ስለነበረች አና ልጅ ስለሌላት ፍናና ታበሳጫትና ታናድዳት ነበር። ይህን ሁልጊዜ የምታደርገው ወደ እግዚአብሔር ቤት ለመስገድ በሚሄዱበት ወቅት ነው። እርሷ ልጅ ስላላት አና ግን ምንም ልጅ ስላልነበራት ጎዶሎነት እንዲሰማት ታደርጋት ነበር። ልታዝንላት ሲገባ እርሷ ግን በተቃራኒው ኦም ብላ እንድትማረር እንድትበሳጭ ታደርግ ነበር። ዛሬም ላይ ብዙ እህቶች እግዚአብሔር በሰጣቸው በረከት ተመክተው ምንም የሌላቸውና የጎደላቸውን እህቶችን ለማስቀናት ለማበሳጨት የሚሞክሩ አሉ። እግዚአብሔር እኛን የሚባርከን ለሌሎች እንድንተርፍ እንጂ እነርሱን እንድናሳቀቅ አይደለም። እንደዚህ አይነት ድርጊት አጸያፊና እግዚአብሔር የሚጠላው ነው። በመጽሐፍ ቅዱስ በክፋቷ የምትታወቀው ሌላኛ ሴት ኤሮድያዳ ነች። ንጉሥ ሄሮድስ የወንድሙን ሚስት የነበረችውን ኤሮድያዳን ከወንድሙ ቀምቶ አገባት።
በዘመኑ ታላቅ ነቢይ የነበረው መጥምቁ ዮሐንስ ንጉሡ የወንድሙን ሚስት ልታገባ ሕግ አይፈቅድልን ብሎ ተቃወመው። በዚህ ጊዜ ንጉሡን ስለተቃወመ ንጉሡ ሄሮድስም ዮሐንስ ተይዞ እንዲታሰር ትእዛዝ በማውጣት ወደ ወህኒ ያወረደው። ሄሮድያዳም በዚህም ቂም ይዛበት ልታስገድለው ፈለገች። ነገር ግን አልቻለችም። ምክንያቱም ዮሐንስ ጻድቅና ቅዱስ ሰው መሆኑን ሄሮድስ በማወቁ ይፈራውና ይጠብቀው ነበር። አንድ ቀን በቂም ለተሞላችው ለሄሮድያዳ አመቺ ቀን መጣ። ሄሮድስ በተወለደበት ዕለት ከፍተኛ ባለስልጣን፣ የጦር አዛዦችና በገሊላ ለታወቁ ታላላቅ ሰዎች ታላቅ ግብዣ አደረገ። የሄሮድያዳም ልጅ በግብዣዋ ላይ ዘፈነች። በዘፈኗም ንጉሡ ሄሮድስና ተጋባዦቹ ሁሉ ደስ አላቸው። ንጉሡም ብላቴናዋን ጠርቶ የምትፈልገውን ሁሉ ጠይቂ እሰጥሻለሁ አላት። በመሐላም ቃል ገባላት። እርሷም ቆይ እናቴን ልጠይቅ ብላ ወደ እናቷ ሄደች። ንጉሡን ምን ልጠይቅ አለቻት። እናቷም ሄሮድያዳም በቂምና በጥላቻ የተሞላች ሴት ነበረችና ልጇን ክፉ ምክር መከረቻት። ወደ ንጉሡ ሄደሽ የመጥምቁ ዮሐንስን ራስ አሁን በሳህን ስጠኝ በይው አለቻት። ብላቴናዋም የተባለችውን ለንጉሡ ጠየቀችው። ሄሮድስም በነገሩ እጅግ አዘነ። በተጋበዙት እንግዶች ፊት የመሐላ ቃል ኪዳን ለማጠፍ አልፈለገም። ስለዚህ አንዱን ወታደር በፍጥነት ልኮ የዮሐንስን ራስ ቆርጦ እንዲያመጣ አዘዘው። እርሱም ሄዶ በወህኒ ቤት ውስጥ ራሱን ቆረጠ። በሳህንም አምጥቶ ለብላቴናዋ ሰጠ። ብላቴናዋም ለእናቷ ሰጠቻት። ሄሮድያዳ የመጀመሪያው ባሏን ትታ የባሏን ወንድም በማግባት ትልቅ ኃጢአትን ስለሰራች ድርጊታችሁ ልክ አይደለም ብሎ ዮሐንስ ስለተቃወማት ንጹሕ ደም እንዲፈስ አደረገች። ክፋቷና ተንኮሏ መጽሐፍ ቅዱስ ላይ ከተጻፈላቸው ሴቶች መካከል ስሟ ያልተጠቀሰው የጲጢፋራ ሚስት ነች። ዮሴፍ ወንድሞቹ ወደ ግብፅ ሸጡት። ከፈርዖን ባለሥልጣን አንዱ የሆነው ጲጢፋራ ዮሴፍን ገዛው። በግብፃውያን ቤት ማገልገል ጀመረ። እግዚአብሔር ከዮሴፍ ጋር ነበርና የሚሰራ ሁሉ ነገር ተቃናለት። ከዮሴፍ የተነሳ የጲጢፋራ ቤት ተባረከ። ጲጢፋራም በቤቱ ሁሉ ነገር ላይ ሾመው። ዮሴፍም ጥሩ ቁመና ያለውና መልከ መልካም ነበር። የጲጢፋራ ሚስት ዓይኗን ጣለችበት። አፍ አውጥታም አብረኸኝ ተኛ አለችው። እርሱ ግን ፈቃደኛ አልሆነም። እንዲህም አላት፣ ጌታዬ ያለውን ሁሉ በኃላፊነት ሰጠኝ። በዚህ ቤት ላይ ከኔ የበለጠ ኃላፊነት ያለው ማንም የለም። እርሱ ያልሰጠኝ ነገር ቢኖር አንቺን ብቻ ነው። ይህን ክፉ ድርጊት ፈጽሜ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ ብሎ በታማኝነቱ ጸና። በየቀኑ ብትጎተጉቶም እርሱ ግን ፍንክች ሊል አልቻለም። እግዚአብሔርና ጲጢፋራ መበደል ባለመፈለጉ እምቢ አላት። እንዲሁም ከእርሷ ጋር መሆን ራሱ አልፈለገም። አንድ ቀን ዮሴፍ የዕለት ተግባሩን ለመስራት ወደ ቤት ሲገባ በቤት ውስጥ ማንም ሰው አልነበረም። እርሷም ልብሱን ጨምድዳ አብረኝ ተኛ አለችው። እርሱ ግን ልብሷን እጁ ላይ ጥሎ ሸሽቶ ከቤት ወጣ። እርሷም ልብሱን እጇ ላይ ጥሎ ሸሽቶ መውጣቱን ባየች ጊዜ በቤቱ የሚያገለግሉትን አገልጋዮች ጠራች። አያችሁ፣ ይህ ዮሴፍ ያደረገኝን ይሁ። እዚህ ድረስ ሰተት ብሎ ገብቶ ካልተኛውሽ አለኝ። እኔም ጮቴን ለከኩት። ለእርዳታ መጮዬን ሲሰማ ልብሱን በአጠገቤ ጥሎ ሸሽቶ ከቤቱ ወጣ አለች። ባለቤቷን በመጣ ጊዜ የራሷን ኃጢአት በዮሴፍ ላይ አላከከች። በውሸትም ባለቤቷን አሳመነች። ጲጢፋራ ሚስቱ የነገረችውን ታሪክ ሲሰማ ተቆጣ። ዮሴፍንም ወስዶ የንጉሥ እስረኞች ወደሚታሰሩበት እስር ቤት አስገባው። ይህቺ ሴት ለራሷ ስሜትና ደስታ ስትል ዮሴፍን ኃጢአት ውስጥ ልታስገባ ብትሞክሩም እርሱ በታማኝነት ስለጸና በውሸትና በክፋት ባልሰራ ወንጀል በእስር ቤት እንዲሰቃይ አደረገችው። የመጨረሻው የምንመለከታት ከእግዚአብሔር ክብር ይልቅ የራሷን ክብር የምታስቀድም የሳኦል ልጅ ሜልኮል ነች። ሜልኮል ሰውን የሚንቁ ሴቶች ምሳሌ ነች። ሁለተኛ ሳሙኤል ምዕራፍ 6 የእግዚአብሔር ታቦት ወደ ኢየሩሳሌም የተመለሰበት ወቅት ነው። ሕዝቡ ሁሉ በደስታ ተሞልቶ ስለነበረ ታላቅ ቀን ነበር። የእግዚአብሔር ታቦት ወደ ዳዊት ከተማ ሲገባ የሳኦል ልጅ ሜልኮል በመስኮት ሆና ትመለከት ነበር። ሜልኮል የንጉሥ የዳዊት ሚስት ነበረች። ንጉሡ ዳዊት ከደስታው የተነሳ በእግዚአብሔር ፊት ሲዘልና ሲያሸበሽብ ባየችው ጊዜ ናቀችው። ታቦቱም ወደ ስፍራው ገባ፣ ሕዝቡም ወደ ቤቱ ሄደ፣ ዳዊትም ወደ ቤቱ ገባ። ሜልኮልም ንጉሡ እንዲህ አለችው፣ ዛሬ ንጉሡ በመኳንንቱና በገረዶች ፊት እንደ ተራ ሰው ራቁቱን መታየት ክብር ነው ብላ ጠየቀችው። ንጉሡም ዳዊት እንዲህ አላት፣ አዎ ከአባትሽና በቤት ካሉት ሁሉ አስበልጦ በእግዚአብሔር ሕዝብ በእስራኤል ላይ ገዢ አድርጎ በመረጠኝ በእግዚአብሔር ፊት አሸብሽቤአለሁ።
አሁንም አሸበሽባለሁ አላት። አስገራሚ ነገር እግዚአብሔርን ስላላከበረች እግዚአብሔር ማኅፀኗን ዘጋ፣ ልጅም ሳትወልድ ሞተች። መጽሐፍ ቅዱስ የእነዚህን ክፉ ሴቶች ታሪክ የዘገበልን ከእነሱ ስህተት ተምረን በተጓዙበት የክፋት ጎዳና እንዳንጓዝ ነው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።